እኔ መጀመሪያም ተናግሬ የነበረ ማርቲና አቤላ እንግዲህ ተጣልተዋል፣ በልጅቷ የተነሳ ማለት ነው። ማርቲ ልጅቷ የኔ አይደለችም፣ ነገር ግን አንተን ማጣ ስለማልፈልግ ነው ብላ እውነቱን አፈረጠችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ቤተሰብ እንግዲህ ማርቲና አቤላ የሰውን ልጅ አምጥታ ለአቤላ በመጀመሪያ ጥፋቱ የሱ ነው። ልጅ አለሽ ብሎ አይኔን ግንባር አድርገው ብሎ በቃ ካላመንሽ ብሎ ሲያስገድዳት የሌላትን ልጅ የሰው ልጅ አምጥታ አዎ የኔ ልጅ ናት፣ የ2 ዓመት ልጅ አለችኝ አለችው ማለት ነው። ምክንያቱም እሱን ላለማጣት። ምክንያቱም እሱ ምን አላት? ልጅ ቢኖርሽ እንኳን አንቺ እውነታውን ካመንሽ አብረን መቀጠል እንችላለን አላት። እንደዛ ሲላት እቺ ልጅ እውነት መስሏት በቃ ልጅማ ካለኝ ልጅ አለኝ ብዬ ከነገርኩት እሱ ስለጠረጠረ እውነት መስሎት ያምነኛል ብላ አጀሬት እንግዲህ ልጅ አለኝ ብላ የሌላ ሰው ልጅ የ2 ዓመት ልጅ አምጥታ ማስተዋወቅ። እሱም እንግዲህ ልጅቷን ታወቃል። ልጅቷን በጣም የምታምር ልጅ ነበረች። ልጅቷን ወደዳት፣ በጣም ደስ አለው። በጣም እድለኛ ነሽ ብሎ አድንቋት አደናንቋት ውሎ ሳያድር እንግዲህ ሶሊያና እቺ ሙጢ ሞጥ ማጣ ማለት ነው። ከዛ ልጅቷ የሷ አይደለችም የልጅቷን እናት ይዤ እመጣለሁ ብላ መጣች ማለት ነው። እንግዲህ ማርቲም ተጠርታ ሶሊያና ልጇ ያንቺ አይደለችም እያለች ነው። ምንድን ነው ነገሩ ሲላት፣ አይ የኔ ልጅ ናት። አንተ እርግጠኛ ሆነ አይደለም ወይ ከታማኝ ሰው ሰምቻለሁ ብለህ አምነህ አይደለም ወይ እኔን ልጅ አለሽ ስትለኝ የነበረው? ስለዚህ ልጅ አለኝ ብላ አይኔን ግንባር አድርገው ብላ በመጨረሻ ተከራክረው ወጥተው ወርደው በመጨረሻም እንግዲህ አመነች ማለት ነው። ልጅቷ የኔ አይደለችም፣ ነገር ግን አንተ ልጅ አለሽ የግድ ማመን አለብሽ ስትለኝ አንተን ማጣት ስለማልፈልግ አንተ ልጅ አላት ብለህ ስላመንክ አዎ ብዬ መጣዋት። ልጅቷ የኔ ልጅ አይደለችም ብላ አመነች እላችኋለሁኝ ቤተሰብ። እኔ መጀመሪያም ብዬ ነበረ። አሁን እሱን ላለማጣት ዋሽታለች። በኋላ ግን እውነቱ ሲታወቅ መልሰው ይጣላሉ። ለምን ዋሽሽኝ ይላታል ብዬ ነበር። እኔ እኮ የወንዶች ነገር አንዳንዴ የእውነቴን ነው ምላችሁ ግርም ነው የሚለኝ። አሁን እሷ ልጅ ሳይኖራት ልጅ አለሽ ብሎ ማመን አለብሽ የግድ ብሎ በጣም ሲጫናትና በቃ የግድ አዎ ማለት አለብሽ ሲላት ማመን አለብሽ ሲላት ነበር። እንግዲህ ልጅ ሳይኖራት በግድ የሰው ልጅ አምጥታ እሱን ላለማጣት ብላ አመነች። ካመነች በኋላ ደግሞ ያው እንግዲህ የዘንድሮ ወሬ ታውቃላችሁ አይደበቅምና ውሎ ሳያድር እውነቱ ወጣ። እውነቱ የወጣ ጊዜ ደግሞ ለምን ዋሽሽኝ፣ ለምን ደበቅሽኝ፣ የሰው ልጅ አስተዋወቅሽኝ ብሎ ያዙኝ ልቀቁኝ። መጀመሪያውን እንድትዋሽ የገፋት እኮ አንተ ነው። ልጅ የለኝም ብላ ብትለው ብታሳምነው ብትምልለት ያላደረገችው ነገር የለም። ልጅ እንደሌላት ልታሳምነው አልቻለችም፣ አላመነም። እና እሷ ደግሞ ከሱ ጋር መለየት ስለማትፈልግ ብቻ አዎ ብላ ልጅ አምጥታ አስተዋወቀችው። እሺ ምንድነው ችግሩ? ማለት ችግሩ እኮ እሱ ጋር ነው። እውነቴ ነው፣ ችግር እሱ ጋር ነው። እሷ ይሄ ብዙ ኮመንታተሮች ይሄማ ፍቅር አይደለም ጂኒ ነው እያሉ ነበር። ጂኒ ይሁን ምን ይሁን አላውቅም፣ ነገር ግን ይሄ እውር ነው ፍቅር ሲባል ሰምቻለሁ። እውነት ባይሆንም ማለት ነው። ነገር ግን እንደዚህ አይነት ፍቅር ምንድን ነው ግን? እውነትም ጂኒ ነው? ኤሬ ቢስሚላህ ከባድ ነው። የእውነቴን ነው የምላችሁ። ይህን ያህል የሚያስዋሽ ይህን ያህል የሚያስቀጥፍ ሲጀመር ፍቅር እኮ መስፈርት የለውም። በነገራችን ላይ የኛ ሀገር ሰው አንዳንድ ጊዜ በቃ የሆነ ራሱን ሊሸውት ሲፈልግ ምናምን በቃ ያለ ሌል ቀባጥራል እንጂ በዚህ ጊዜ ፍቅር የለም። ሰዎች ራሳቸውን እየሸወዱ ነው እንጂ ፍቅር ፍቅር የለም። ፍቅር በገንዘብ ተቀይሯል። አሁን በዚህ ሰዓት የሰው ልጅ ሁሉ የሚያፈቅረው ገንዘብ ነው። በቃ ገንዘብና ገንዘብ ብቻ ነው። የፈለገ ነገር ቢመጣ ምንም አይመስላቸውም ማለት ነው።
እና ፍቅር ብለው የሚጃጃሉ ሰዎች እውነተኛ ፍቅር የለም። እውነተኛ ፍቅር ደግሞ ምንም አይነት መስፈርት አለው ብዬ አላስብም። እውነት ለመናገር ልጅ ኖራት አልኖራት እውነትም ያፍቅራት ከሆነ በቃ ድሮ ያለፈው ህይወቷ አልፏል። ከባሏ ተጣልታ ሊሆን ይችላል፣ ተፋታ ሊሆን ይችላል። ከወደዳት በቃ ኖርማሊ መቀጠል ነው። እንድትዋሽ ደግሞ ያደረጋት ራሱ ነው። ልጅ ካላት በልጇ ምክንያት ሊጣላት የማይገባ ነበር ከመጀመሪያው ማለት ነው። መጀመሪያውኑ ልጅ ስላላት ራሱ ማመን አልፈለገም ነበረ ማለት አልወደደም ነበረ። በቃ መጨረሻ ላይ ነው በቃ ልጅም ካለሽ የልጅ ጸጋ ነው ምናምን ነገር ያለው ማለት ነው። እና ለማንኛውም ውሸት ከባድ ነው። በውሸት የሚታጠር ቤት የለም። በውሸት የሚሰራ ፍቅር የለም። እና የሆነ ሰዓት ላይ እውነቱ ሲወጣ እንደዚህ ይሆናል ማለት ነው። መጀመሪያም ብያለሁ። የሆነ ሰዓት ላይ እውነቱ ሲወጣ ደግሞ ድጋሚ ይጣላሉ ብዬ ነበር። እንግዲህ ውሎ ሳያድር እንግዲህ ተጣሉ ማለት ነው። ለማንኛውም እንግዲህ መጨረሻ ላይ እውነት ይጣሉ ይታረቁ የምናውቀው ነገር የለም። ቀጣይ እንጠብቃለን ማለት ነው። እስከዛ በያላችሁ በሰላም ሆኑልኝ። ሰላማችሁ ይብዛል።